ልጁ ከፍተኛ የሆነ የሆድ ቁርጠትና ሆድ ህመም አስቸግሮታል። የህፃናት የሆድ ቁርጠት በሁለት እንከፍለዋለን። አንደኛው የጨቅላ ህፃናት ወይም ኢንፋንታይል ኮሊክ የሚባለው ጨቅላ ህፃናት ላይ ብቻ የምናየው ሲሆን፣ ሁለተኛው ደግሞ ታዳጊ ህፃናት ላይ በተደጋጋሚ የሚያጋጥመን የሆድ ቁርጠት አይነት ነው። ዛሬ የምሰራላችሁ ስለ ታዳጊዎች ስለሚያጋጥማችሁ ሆድ ቁርጠት ነው። በተለይ እድሜያቸው ከ2 ዓመት ጀምሮ እስከ 10 ዓመት ያሉ ብዙ ህፃናት ሆዴን አመመኝ ይላሉና ምክንያቶቹ ምን እንደሆኑና ቤት ውስጥ እንዴት ትሪት ማድረግ እንዳለብን፣ ከዛ በተጨማሪ ደግሞ ግዴታ ህክምና የሚያስፈልገው በትክክል አልትራሳውንድ ምርመራ የሚያስፈልገው የትኛው እንደሆነ እነግራችኋለሁ። እስከ መጨረሻ ቪዲዮ ተመልከቱ። ሰላም ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬው ቪዲዮ ስለ ታዳጊ ህፃናት ሆድ ቁርጠት እናያለን። ህፃናት በተደጋጋሚ ሆዴን አመመኝ ሲሉ ብዙ ጊዜ ይሰማል። ሁሉም ከባድ ነገር ላይኖረው ይችላል። ሆኖም ግን አንዳንዶቹ ሲሪየስሊ በደንብ መታየት ያለባቸው መመርመር ያለባቸው ነገሮች ናቸው። ከነዛ ውስጥ 5 ዋና ዋና የሆድ ቁርጠት ምክንያቶችን እነግራችኋለሁ ዛሬ። የመጀመሪያው ምክንያት የጨጓራ ህመም ነው። ህፃናት የጨጓራ ህመም ይዛቸዋል ወይስ አይዛቸውም? አዎ ይዛቸዋል። ብዙዎቻችን ህፃናት ጨጓራ ህመም እንደሚያጋጥማቸው አናቅም። ሆኖም ግን ጨጓራ ህመም ሊያጋጥማቸው ይችላል። ጨጓራ ህመም ሲባል ግን ልክ እንደ ትልልቆች አልሰር ፎርም ማድረግ ወይም ቁስል ፎርም ማድረግ ሳይሆን የምግብ አለመፈጨት ሊሆን ይችላል፣ አሲድ መብዛት ሊሆን ይችላል፣ ወይም ደግሞ የምግብ አለርጂዎችም ሊሆኑ ይችላሉ። ለምሳሌ ከምግቦች በጣም በከፍተኛ ሁኔታ ጨጓራን የሚያስቆጡ ጥቂት ምግቦችን ልዘርዝርላችሁ። አንደኛው ቺፕስ ነው፣ ወይም የተጠባበሱ ማንኛውም ነገሮች። ቺፕስ በተደጋጋሚ የሚመገቡ ህጻናት ኦልሞስት ብዙዎቹ ማለት ይቻላል የሆድ ህመም አላቸው። ሳይታወቅ ሌላ ነገር እየመሰለን አልቤንዳዞን እቺ በየ6 ወር የምትወሰደዋ የፓራሳይት መድኃኒት አለች፣ እሷን እንሰጣቸዋለን። ችግሩ ግን የፓራሳይት ችግር ሳይሆን ጨጓራቸው ስለታወከ ነው። ስለዚህ ልጆ በከፍተኛ መጠን የሆድ ቁርጠት ካስቸገረው ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ዋና ዋና የሚባሉ 2 ነገሮችን አዘጋጅቶ ይጠብቃቸዋል። አንደኛው እጅግ ዘመናዊ የሚባል ላቦራቶሪ ሲሆን በዚህ ላቦራቶሪ ከፍተኛ የሆነ ምርመራ እየተደረገ ይገኛል። የማይክሮስኮፒ፣ የደም ምርመራ፣ የሆርሞን እነዚህ የመሳሰሉት ምርመራ እየተሰጠ ይገኛል። ከዛ በተጨማሪ ደግሞ በምስሉ ላይ እንደምትመለከቱት ይህ አልትራሳውንድም በከፍተኛ በሃይ ሬዞሉሽን እያንዳንዱን የአንጀት ክፍሎችን ማየት የሚችል ማሽን ነው። በጣም ዘመናዊ ማሽን ነው። በዚህም ምርመራ ማድረግ ትችላላችሁ። ሁለተኛው ጨጓራቸው የሚያወካቸው ነገር ደግሞ ቸኮሌት ነው። ብዙዎቻችን ቸኮሌት ለህፃናት እንደ ሽልማት እናቀርባለን። በተደጋጋሚ ሊጠቀሙ ይችላሉ። ቸኮሌት ደግሞ ችግሩ ምን መሰላችሁ? ጨጓራ ውስጥ አሲድ በከፍተኛ መጠን እንዲመነጭ ያደርጋል። ሶስተኛው ምግብ ደግሞ ሻይ አብዝቶ መጠቀም ነው። ብዙዎቻችን ለቁርስ ሻይ እንጠቀማለን። ጤናማ ነገር ነው። ሆኖም ግን በተደጋጋሚ ያማት በየቀኑ ህፃናት ሻይ በዳቦ የሚጠጡ የሚበሉ ከሆነ ግን ችግር ያመጣል። እሱ ምንድነው? የጨጓራ አሲድ መጠንን ከፍ በማድረግ ጨጓራቸው እንዲቆጣ ያደርጋል። ስለዚህ እሱ በራሱ ሆድ ቁርጠት ሊከሰትባቸው ይችላል። ሶስተኛው ምግብ ደግሞ የታሸጉ ማንኛውም ምግቦች፣ በተለይ ደግሞ የሚቀባቡ ነገሮች፣ ለምሳሌ ይሄ ኑቴላ የሚባለው ሊሆን ይችላል። ኦልሞስት ከ50% በላይ ያለው ሹገር ነው በውስጡ ያለው። ይሄ ነገር ኑቴላ የሚባለው በጣም ታዋቂ ነው። ብዙዎቻችን ትክክለኛ ቸኮሌት ይመስለናል፣ ግን ብዙ ጊዜ የሚጠቀሙት ትክክለኛ ቸኮሌት ሳይሆን ሌሎች ኢንግሪዲየንቶች ነው። በከፍተኛ መጠን ደግሞ የያዘው ሹገርና ኮርን ሲረፕ ነው። እነዚህ ነገሮች ደግሞ ጨጓራን በማስቆጣት ታዋቂ የሆኑ ነገሮች ናቸው። ሹገር ደግሞ በጣም በከፍተኛ መጠን ህፃናት ሲወስዱት ጨጓራን መረበሽ ብቻ ሳይሆን አላስፈላጊ ውፍረት ያመጣል። ህፃናት ቅብዝብዝ እንዲሆኑ፣ በጣም ፍጥነት እንዲያበዙና አለመረጋጋትን እንዲለማመዱ ያደርጋቸዋል። ስለዚህ ህፃናት በተቻለ መጠን አሁን የዘረዘርኳቸው ነገሮች፣ በተለይ የታሸጉ ነገሮች፣ የታሸጉ ምግቦች፣ ስኳር ነክ ነገሮች፣ ሻይ እንዲሁም ቸኮሌት በተደጋጋሚ እንዳይጠቀሙ አድርጉ። ከዛ በተጨማሪ ደግሞ ካፌን የያዙ ማንኛውም ምግቦች፣ ለምሳሌ የሶዳ መጠጦች ሊሆኑ ይችላሉ፣ ኮካ ሊሆን ይችላል። እነዚህ የመሳሰሉት ነገሮች ጨጓራ አሲድን በጣም ከፍ ያደርጋሉና የጨጓራ ህመም ያስከስቱባቸዋል። ወደ ሁለተኛው የሆድ ቁርጠት ምክንያት ከማለፋችን በፊት አንድ አዲስ ነገር ልንገራችሁ። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ በአዲስ መልክ አዲስ አልትራሳውንድ ገዝቶ ስራ ጀምሯል። እንደምታዩት ይህ አልትራሳውንድ በጣም ዘመናዊ የሆነ ሃይ ሪዞሉሽን ያለው የህፃናትም ሆነ የአዋቂዎች የውስጥ ደዌ ችግሮችን እያንዳንዱን ነገር በዝርዝር የሚያይልን ሲሆን ከላይ እንደምትመለከቱ እነዚህ ሁሉ ዝርዝሮች፣ እነዚህ ሁሉ የአልትራሳውንድ አይነቶች በዚህ ማሽን በእኛ ክሊኒክ እየተሰጠ ይገኛል። ምናልባት ልጆቻችሁ ከፍተኛ የሆነ ሆድ ቁርጠት ካላቸው ኢቭን ለአዋቂዎችም ቢሆን አልትራሳውንድ ምርመራ ከፈለጋችሁ ከታች ባሉት 3 ስልኮች ደውላችሁ ቀጠሮ ማስያዝና መምጣት ትችላላችሁ። ሁለተኛው የህፃናት ሆድ ቁርጠት የሚያመጣው ነገር ደግሞ ኮንስቲፔሽን ወይም ድርቀት የምንለው ነገር ነው። ድርቀት ህፃናት ላይ በብዙ ምክንያቶች ሊከሰት ይችላል። በጣም ብዙ ጊዜ የሚያጋጥመን የላም ወተትና የጣሳ ወተትን አብዝቶ መጠቀም ነው። ይህ የመጀመሪያው ችግር ነው። ስለዚህ ወላጆች ምናልባት ልጆቻችሁ ድርቀት የሚያጠቃቸው ከሆነና የላም ወተት በተለይ ከ500 ኤምኤል በላይ ወይም ከግማሽ ሊትር በላይ በቀን ውስጥ የሚወስዱ ከሆነ ያንን መቀነስ ይኖርባቸዋል ማለት ነው። ሁለተኛው ሆድ ድርቀት የሚያመጣው ችግር ደግሞ በቂ የሆነ ፋይበር አለመውሰድ። ፋይበር ስንል እንግዲህ ከሙዝ፣ ከአቮካዶ፣ ከፓፓያ እንዲሁም ከሌሎች አትክልቶች እና አዝዕርቶች የሚገኝ አሰር የምንለው ነገር ነው። ይህ አሰር ወይም ፋይበር የምንለው ነገር አንጀታችን ውስጥ ከገባ በኋላ አንጀታችን ለዳይጀሽን የሚጠቅሙ በጣም ወሳኝ የሆነ ነገር ሲሆን ሰገራ በከፍተኛ መጠን እንዲመረትና እንዲወገድ ያደርጋል። ፋይበር ግን በከፍተኛ መጠን ማንወስድ ከሆነ ለምሳሌ አትክልቶችን፣ ፍራፍሬዎችን ህፃናት የማይወስዱ ከሆነ ግን ካካቸው ሊደርቅ ይችላል። ምክንያቱም አብዛኞቹ የእህል ዝርያዎች በተለይ ፋይበር የሌላቸው ለምሳሌ ፍርኖ ዳቦ አብዝተው የሚጠቀሙ ከሆነ፣ ወተት አብዝተው የሚጠቀሙ ከሆነ ወይም የተፈጩ ነገሮች አብዝተው የሚጠቀሙ ከሆነ በቂ የሆነ ፋይበር ላይኖራቸው ይችላል። እነዚህን ደግሞ በአትክልት ከተካቸው ለምሳሌ ቆስጣ፣ ጎመን፣ ሰላጣ የመሳሰሉት እንዲሁም ተልባ፣ ከዛ በተጨማሪ ደግሞ ውሃ በደንብ የሚጠጡ ከሆነ ያ ድርቀት እየተወገደ ይሄዳል። ወተት ግን ካበዙ ፋይበር ስለማያገኙ ሆዳቸው እየደረቀ ይሄዳል። ካካ ለማለትም
ለመተኛትም ይቸገራሉ። ይህ በከፍተኛ መጠን የሆድ ቁርጠት የሚያመጣ ታዋቂ የሆነ ነገር ነው። በነገራችን ላይ ስለ ህጻናት ሆድ ድርቀት ከዚህ በፊት ሌላ ሰፋ ያለ ቪዲዮ ሰርች የላችሁ ነበር እና ምናልባት ድጋሚ እንዲሰራላችሁ ከፈለጋችሁ በጣም የምትፈልጉት ቶፒክ ከሆነ ስራልን እያላችሁ ከታች ኮሜንት አጽፉልን። ሌላው ያልነገርኳችሁ ደግሞ ድርቀት የሚያመጣው ነገር በህክምናው የሚታወቀው የታይሮይድ ሆርሞን መቀነስ ነው። የታይሮይድ ሆርሞን ከአንገታችን ዙሪያ የሚመረት ሆርሞን አይነት ሲሆን አንጀታችንና አጠቃላይ የሰውነታችን ሜታቦሊዝም ፈጣን እንዲሆን፣ የአንጀታችን ስራ ፈጣን እንዲሆን፣ ቶሎ ቶሎ ካካ እንዳይመርትና የአንጀት እንቅስቃሴ ወይም ፔሪስታልሲስ የምንለው ነገር ፈጣን እንዲሆን የሚረዳ ነገር ነው። የአንጀት እንቅስቃሴ ከቀነሰ ወይም በጣም ስብስብ ያለ ከሆነ ውሃ በጣም ይመጠጣል ከአንጀታችን ውስጥ። ውሃ በጣም ከተመጠጠ ደግሞ ሰገራ ይደርቃል። ያ ደግሞ ከፍተኛ ሆድ ቁርጠት ህጻናት ላይ ሆድ ድርቀትም ሆድ ቁርጠትም ያስከስታል ማለት ነው። ሶስተኛው ህጻናት ላይ ሆድ ድርቀት የሚያመጣው ነገር ደግሞ ሴደንተሪ ላይፍ ወይም ቁጭ ብሎ መዋል፣ ቲቪ ላይ ሞባይል ላይ ቁጭ ብሎ መዋል፣ የማይንቀሳቀሱ ከሆነ ከልጆች ጋር የማይሯሯጡ የማይንቀሳቀሱ ከሆነ አንጀታቸው ስታክ ያደርጋል። አንጀታችን እንዲንቀሳቀስ ሰውነታችን መንቀሳቀስ አለበት እና የድርቀት አንዱ መፍትሄ ሰውነታችን ማንቀሳቀስ፣ ስፖርት ማሰራት። ህጻናት ለምሳሌ ኮንዶሚኒየም አፓርታማ የምታሳድጉ ሰዎች ምግብም እንዲበሉላችሁ ሆድ ድርቀትም እንዲወገድ ከፈለጋችሁ አንቀሳቅሷቸው፣ በደንብ ስፖርት መስራት አለባቸው። እነዚህን ተግባር አድርጉ። ስለዚህ ሪቫይዝ እናድርገውና እስካሁን ባለው ሁለት ነገር ነግሬያቸዋለሁ። የመጀመሪያው የጨጓራ ህመም ነው ሆድ ህመም የሚያመጣው። ሁለተኛው ችግር ደግሞ የሆድ ድርቀት ነው። ሶስተኛው ችግር አሁን ነግራችሁ በጣም ብዙ ህጻናት የሚያጋጥመን ደግሞ የአንጀት ኢንፌክሽን። የአንጀት ኢንፌክሽን ስንል በነገራችን ላይ ኢንፌክሽን የሚለው ነገር ብዙ ሰዎች አይረዱትም። ኢንፌክሽን ማለት ንጹህ የሆነው የአንጀት ክፍል ወይም ንጹህ የሆነው ማንኛውም የአካላችን ክፍል በጀርም ሲጠቃና ያ ህመም ካስከሰተ ኢንፌክሽን እንለዋለን። ኢንፌክሽን በዋነኝነት በባክቴሪያ ሊከሰት ይችላል፣ በቫይረስ ሊከሰት ይችላል፣ በፓራሳይት ሊከሰት ይችላል። ለምሳሌ እነ ጃርዲያ እና አሜባ፣ ክሪፕቶስፖሪዲየም እነዚህ የመሳሰሉት ፓራሳይቶች አንጀታችን ሊያውኩ ይችላሉ። ስለዚህ ንጹህ ወደሆነው የአንጀታችን ክፍል እነዚህ ባክቴሪያዎች ገቡ ማለት የአንጀት ኢንፌክሽን ተከሰተ ማለት ነው። ይህ ደግሞ ከፍተኛ የሆነ ሆድ ቁርጠትን ሊያስከስት ይችላል። ስለዚህ ይህንን በትክክል ለመለየት ራሱን የቻለ የላቦራቶሪ ቴስት አለው። በደም የሚሰራ አለ፣ በሰገራ የሚሰራ አለ፣ በሽንት ምርመራ ላይ የሚሰራ ነገር አለ። እነዚህ ነገሮች ካልተሰሩ ምክንያቱም በትክክል ማወቅ አይቻልም። ብዙ ሰዎች የሚሳሳቱት አንድ ነገር አለ። ሰገራ ያሰሩና ሰገራ ላይ ባክቴሪያ ታገኙ፣ አይ ይሄማ የባክቴሪያ ኢንፌክሽን ነው ብለው ቀጥታ አንቲባዮቲክስ ይጀምራሉ። ይህ የጤና ባለሙያዎችን ላይ አሁን እየተስተዋለ ያለ ነገር ነው። ይህ ትክክል አይደለም። ሰገራ ላይ ባክቴሪያ ተገኘ ማለት ልጁ የባክቴሪያ ኢንፌክሽን ያዘው ማለት ላይሆን ይችላል። ለመሰላችሁ አንጀታችን ውስጥ ኢንትሪሊየንስ ማለት ይሄ ቁጥር ማለት ነው። በዚህ ቁጥር ደረጃ አንጀታችን ውስጥ ብዙ ባክቴሪያዎች አሉ። እነዚህ አብዛኞቹ ባክቴሪያዎች ኖርማል ፍሎራ የሚባሉ ናቸው። ያ ማለት ተፈጥሯዊ የሆኑና አንጀታችን የሚያግዙ ባክቴሪያዎች ናቸው። ለምሳሌ አላስፈላጊ ባክቴሪያ እንዳይገባ የሚከላከሉ፣ አላስፈላጊ ፈንገስ እንዳይገባ የሚከላከሉ፣ ቫይታሚን ኬ እና ሌሎች ቫይታሚኖችን የሚያመርቱ ጠቃሚ ባክቴሪያዎች ናቸው። እነዚህ ሰገራ ላይ ሊታዩ ይችላሉ። እነዛ ተገኙ ማለት ግን ልጁ በትክክል የአንጀት ኢንፌክሽን ይዞታ ማለት ላይሆን ይችላል። ያንን ለማረጋገጥ በትክክል የደም ምርመራ መሰራት አለበት። ለምሳሌ ሲቢሲ፣ ሲአርፒ የመሳሰሉት የነጭ ደም በጣም ከጨመረ፣ ሲአርፒ በጣም ከጨመረ እሱ የሚነግረን ነገር አለ እንጂ ሰገራ ላይ ብቻ ባክቴሪያ ስለተገኘ ቀጥታ አንቲባዮቲክስ ለህፃናት አይታዘዝም። ስለዚህ ከሆድ ቁርጠት ጋር በተገናኘ ልጆን ማስመርመር ማሳከም ከፈለጉ ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ እጅግ ዘመናዊ የሚባሉ ትልልቅ ላቦራቶሪ መሳሪያዎችን ገጥሞ እያሰራ ይገኛል። ሌላው ያልነገርኳችሁ የኢንፌክሽን አይነት ደግሞ የሽንት ቧንቧ ኢንፌክሽን ይባላል። የሽንት ቧንቧ ኢንፌክሽን በተለይ ደግሞ ሴቶች ላይ በጣም በተደጋጋሚ ያጋጥመናል። አስተውላችሁ ከሆነ ህፃናት በተለይ ከ2 ዓመት ከ3 ዓመት ጀምሮ እስከ 8 ዓመት ባለው ሬንጅ በተለይ ሴት ህፃናት በተደጋጋሚ የሽንት ቧንቧ ኢንፌክሽን ይዛቸዋል። ለምን መሰላችሁ? የሽንት ቧንቧቸው በጣም አጭር ናት። ማክሲመም ከ2 እስከ 5 ሴንቲሜትር ያህል ነው ርቀቱ ያለው። ያ ማለት ከፊንጢጣ አካባቢ ወደ ሽንት ቧንቧ ለመግባት እነዛ ባክቴሪያዎች ትራቨል የሚያደርጉት 2 ወይም 3 ሴንቲሜትር ብቻ ሊሆን ይችላል። ስለዚህ ከሰገራ አካባቢ ወይም ከፊንጢጣ አካባቢ በቀላሉ ባክቴሪያ ወደ ሽንት ቧንቧቸው ሊገባ ይችላል፣ ወደ ማህፀናቸው ሊገባ ይችላል። ያ ደግሞ ተደጋጋሚ የሆነ የሽንት ቧንቧ ኢንፌክሽን ሊያስከስትባቸው ይችላል። ስለዚህ ይህን በአግባቡ ካልታከመ ከፍተኛ ሆድ ቁርጠት፣ ሆድ ህመም ሊያስከስት ይችላል። በተለይ ደግሞ ከእምብርት በታች ያለ ሆድ ቁርጠት ብዙ ጊዜ ከሽንት ቧንቧ ኢንፌክሽን ጋር ይገናኛልና ምርመራ ብታደርጉ መክራችኋለሁ። አራተኛው የህፃናት ሆድ ቁርጠት ምክንያት ደግሞ የትርፍ አንጀት ህመም ነው። ትርፍ አንጀት በነገራችን ላይ በምስሉ ላይ እንደምትመለከቱት የአሴንዲንግ ኮሎን ወይም የመጀመሪያው የትልቁ አንጀት ፓርት ላይ ከታች የተንጠለጠለች ትንሽዬ ነገር ስትሆን ይቺ ቦታ በጣም ከተቆጣችና ውስጡ ለምሳሌ ሰገራ መሰል ነገር ከገባ ወይ ከፍተኛ ባክቴሪያ ሎድ ከፈጠረና ፕሬሸር በጣም ከያዘ እሱ የትርፍ አንጀት ህመም ይባላል። ትርፍ አንጀት ሁላችንም ላይ አለ። የትርፍ አንጀት ህመም የሚባለው ያቺ ትርፍ አንጀት የምትበለች ምላስ መሰል ነገር ነች። እሷ ውስጥ ባክቴሪያ ገብቶ ወይ ሰገራ ገብቶ ዝግት የሚያደርገው ከሆነና እየወፈረች እያበጠች ከሄደች የዛኔ የትርፍ አንጀት ህመም ይባላል። ዋና ምልክቱ መጀመሪያ ሲጀምር የእምብርት አካባቢ ከፍተኛ ሆድ ቁርጠት ይኖራል። ከዛ ወደ ቀኝ እግራችን አካባቢ ሆድ ህመሙ ሽፍት ያደርጋል ወይም ይወርዳል። እንደዚህ አይነት ህመም ካላቸው ህጻናት ቶሎ አልትራሳውንድ ምርመራ ማድረግ፣ የደም ምርመራ ቼክ ማድረግ ተገቢ ነው የሚሆነው። አምስተኛውና የመጨረሻው ህጻናት ላይ ብዙ ጊዜ የሚያጋጥመን የሆድ ቁርጠት ደግሞ የምግብ አለርጂዎች፣ በተለይ ደግሞ የካው ሚልክ ወይም የላም ወተት አለርጂ ያላቸው ህጻናት ልክ የላም ወተት ሲወስዱ ከፍተኛ ሆድ ቁርጠት ሊያጋጥማቸው ይችላል። ተቅማጥ ሊያጋጥማቸው፣ ትውከት ሊያጋጥማቸውም ይችላል። ስለዚህ እነዚህ የምግብ አለርጂዎች የላም ወተት ብቻ ሳይሆን ሶይ ሊሆን ይችላል፣ ወይም ደግሞ ሌሎች የወተት አይነቶች ሊሆኑ ይችላሉ፣ ቸኮሌት ሊሆን ይችላል። ማንኛውም የምግብ አለርጂ ፉድ ፕሮቲን ኢንዲውስድ ኢንትራኮላይቲስ ይባላል። ያ ማለት በምግብ ፕሮቲን ብቻ አንጀታችን
ጤናችን ሊቆጣ ይችላል። የዛኔ ሆድ ህመም ሊከሰት ይችላል። ስለዚህ እነዚህ ነገሮችም ካሉ ትክክለኛ ህክምና ይፈልጋሉ። ለዛሬ ያለኝ መረጃ ይህን ይመስላል። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። እንግዲህ ይህ ብሩኪድስ ዩቲዩብ ቻናላችን ከ200 ሺህ በላይ ሰብስክራይበር አግኝቷል። እናመሰግናለን። እናንተም ምናልባት ለዚህ ዩቲዩብ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አዳዲስ መረጃዎች ሰኞ፣ ሮብ እና አርብ ዘወትር 7 ሰዓት ላይ ፖስት እናደርጋለን። እነዚህን ቪዲዮዎች ተከታተሉ። ቤተሰቡ ነው። እናመሰግናለን።